በጣም አመሰግናለሁ። መጋቢት 30 2017 ዓ.ም ለዱራሜ ከተማ የኮሪደር ልማት ስራ የማዕከላዊ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር ክቡር ዶክተር እንዳሻው ጣሰውና የክልሉ አስተባባሪ ኮሚቴ አባላት በተገኙበት የገቢ ማሰባሰቢያ ስራ በይፋ መጀመሩ ይታወቃል። በዚህ የገቢ ማሰባሰቢያ ስራ ላይ የዞናችን ተወላጆች በከፍተኛ ፍላጎት በከፍተኛ የማልማት ቁጭት እየተሳተፉ ይገኛሉ። እንግዲህ ይህን ስራ ላስጀመሩ የክልላችን ርዕሰ መስተዳድር ክቡር ዶክተር እንዳሻው ጣሰው፣ አስተባባሪ ኮሚቴ አባላት፣ የክልሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ እንደዚሁም የክልሉ የፌዴሬሽን ምክር ቤት የብሔረሰቦች ምክር ቤት ዋና አፈ ጉባኤ ከልብ ምስጋናችንን ማቅረብ እንፈልጋለን። በመቀጠል ይህንን ስራ ላስተባበሩ የዞኑ አስተባባሪ ኮሚቴ አባላት፣ የዞኑ ጠቅላላ አመራር፣ የሁሉም ወረዳዎችና የከተማ አስተዳደሮች አስተባባሪ ኮሚቴና ጠቅላላ አመራሮች ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከዚህ ባሻገር የዱራሜን ከተማ እናልማ ብለን ጥሪ ስናቀርብ ይህን ጥሪ ተቀብለው በከፍተኛ ፍላጎት በሀሳብም በገንዘብም አብረውን ለቆሙ በማዕከላዊ ኢትዮጵያ ክልል ላሉ የከምባታ ዞን ተወላጆች እንደዚሁም በማዕከላዊ ኢትዮጵያ ክልል የዱራሜ ክላስተር ያሉ አመራር አካላት እንዲሁም ሌሎችም የዚህ የማዕከላዊ ኢትዮጵያ ክልል ያሉ አመራሮች የሁላቸውም ድጋፍ በዚህ ውስጥ ስላለ ሁላችሁንም ማመስገን እንፈልጋለን። ከዚህ በተጨማሪ እና ከሁሉ በላይ ካፈሩት ሀብት ሳይሰስቱ ከተማችንን እናለማለን፣ በሀብታችን ከተማችንን እናሳድጋለን ብለው ለዚህ ከተማ ልማት ለዚህ የኮሪደር ልማት ገንዘባቸውን ለመስጣት ቃል ለገቡ የዞናችን የንግዱ ማህበረሰብ አባላት ላቅ ያለ ምስጋና ማቅረብ እንፈልጋለን። በዚህ ውስጥ ከዚህ በፊት ባልተለመደ ሁኔታ የዱራሜ ኮሪደር ልማት ስራ እናልማ ለዚህ ሀብት ያስፈልጋል ብለን ጥሪ ስናቀርብ በዞናችን በሁሉም ወረዳዎች በሁሉም ከተሞች ያሉ የንግዱ ማህበረሰብ አባላት ያለ ልዩነት ተሳትፈዋል። ካላቸው ገንዘብ ለዚህ ኮሪደር ልማት ለመስጣት ቃል ገብተዋል። ይሄ ከዚህ በፊት ከተለመደው ላቅ ያለ ነው፣ የተሻገረ ነው። ስለዚህ በዚህ ውስጥ በቀና ልብ እንሳተፋለን ብላችሁ ለተሳተፋችሁ ቃል ለገባችሁ የዞናችን የንግዱ ማህበረሰብ አባላት ከፍ ያለ ምስጋና ማቅረብ እፈልጋለሁ። በሀገር ውስጥና ከሀገር ውጭ ያላችሁ የዞናችን ተወላጆች በከፍተኛ ደረጃ ተነሳስተው አንድም በሀሳብ ይሄ የልማት ስራ የበለጠ ተጠናክሮ እንዲቀጥል ለዚህ የልማት ስራ አስፈላጊውን ሀብት የዞኑ ተወላጆችም ሌሎችም እንዲሰጡ በማስተባበር በማሳመን በመቀስቀስ እየተሳተፉ ያሉ የዞናችን ተወላጆች አሉ። እነዚህንም የዞናችንን ተወላጆች በሀገር ውስጥ ያሉትንም ከሀገር ውጭ ያሉትንም እጅግ አድርጌ አመሰግናለሁ። በዞኑ አስተዳደርና በዞኑ የህዝብ ስም ማመስገን እፈልጋለሁ። የዱራሜ የኮሪደር ልማት ስራ ከጀመርን ወዲህ እየተሰበሰበ ያለው ገንዘብ ብቻ አይደለም። እየተሰበሰበ ያለው ሀሳብ ነው። እየተሰበሰበ ያለው አንድነት ነው። እየተሰበሰበ ያለው ተበትኖ ያለ ጉልበት ነው። ይሄ በከፍተኛ ደረጃ እየተሰበሰበ ነው ያለው። የኮሪደር ልማት ስራ ብቻ ሳይሆን የልብ አንድነት፣ ዞናዊ አንድነት፣ ዞናዊ ጥንካሬን እየሰበሰብን ያለ ነውና ይሄ ለክልላችንም ትልቅ አቅም የሚሆን ለሀገርም ትልቅ አቅም የሚሆን ኃይል እየተሰባሰበ ነው ያለውና ይሄ የኮሪደር ልማት ስራ የገቢ ማሰባሰቢያ ስራ ከገንዘብ ያለፈ ትልቅ ፋይዳ ያለውን አንድነትን፣ መደማመጥን፣ መከባበርን፣ ለጋራ መልካም ዓላማ በጋራ መቆምን አምጥቷልና በዚህ ውስጥ የተሳተፋችሁ በሙሉ ምስጋናችን ከልብ ነው። ይህ የኮሪደር ልማት ስራ በጋራ መቆም እንደምንችል፣ በጋራ መስራት እንደምንችል፣ በጋራ አካባቢያችን መለወጥ እንደምንችል፣ ማሳደግ እንደምንችል
በተግባር ያረጋገጥንበት ነው። ይሄ የጀመርነው ስራ የሚቆም ሳይሆን ቀጣይነት ባለው መልኩ የሚሄድ ነው የሚሆነው ማለት ነው። በዚህ እንቅስቃሴ ውስጥ የታየው የአንድነት መንፈስ ተጠናክሮ መቀጠል ከቻለ ይህን አጠናክረን መቀጠል ከቻል ከዚህ ያለፉ ትልልቅ ስራዎችን መስራት እንችላለን። ከዞናችን አልፈን ለክልል የሚተርፍ ስራ መስራት እንችላለን። ለሀገር የሚተርፍ ስራ መስራት እንችላለን። ይህንን እንደምንችል በአንድ ሳምንት ውስጥ የዞኑ ተወላጆች ከሀገር ቤት እስከ ውጭ ያሉ የዞኑ ተወላጆች ያደረጉት እንቅስቃሴ አሳይቷል። ስለዚህ ይህንን አጠናክረን የበለጠ እያደገ እንዲሄድ የምናደርግበት ሁኔታ ነው ያለው። በዚህ ሂደት ውስጥ በተለያየ መንገድ የተሳተፉ አካላት አሉ። በግል ይሄን ስራ ወደፊት አጠናክረን እንድንቀጥል በግል መልእክት በመላክ የተሳተፉ አካላት አሉ። በማህበራዊ ሚዲያ ያላቸውን ማህበራዊ ሚዲያ አጋጣሚ ተጠቅመው ለመልካም ስራ ጥቅም ላይ ያዋሉ አሁንም ጥቅም ላይ እያዋሉ ያሉ አሉ። ከዚህም ባሻገር በተለያየ መንገድ ሀሳብ እየሰጡ ያሉ አካላት አሉ። ይሄ ሀብት እንዲሰባሰብ ጥረት እያደረጉ ያሉ አካላት አሉ። እነዚህ ሁሉ ምስጋና ይገባቸዋል። ይሄ ሁሉ እየሆነ ያለው የጋራ ቤታችንን በጋራ አልምተን በጋራ ቀይረን በተቀየረ አካባቢ፣ በለማ አካባቢ፣ በአማራ አካባቢ የመኖር ፍላጎታችንን የመኖር ቁጭታችንን የምንወጣበት ነው። ይሄን ቁጭታችንን የምንወጣበት መስመር ላይ ገብተናል። ይሄን አጠናክረን ከቀጠል በእርግጠኝነት አካባቢያችንን እንቀይራለን፣ በተቀየረ አካባቢ እንኖራለን። ይሄ ብቻ ሳይሆን ለሌሎችም እዚህ አካባቢ መኖር ለሚፈልጉ፣ እዚህ አካባቢ ማልማት ለሚፈልጉ፣ እዚህ አካባቢ ማረፍ ለሚፈልጉ፣ ይሄን አካባቢ መጎብኘት ለሚፈልጉ ሁሉ ሳቢ የሆነ አካባቢ፣ ምቹ የሆነ አካባቢ የምንፈጥርበትን ትልቅ ስራ ጀምረናል። ይሄንን ስራ አጠናክረን ልንቀጥል ይገባል። እንደሚታወቀው የከምባታ ዞን በጣም ሰላማዊ የሆነ ዞን ነው። 24 ሰዓት ከየትኛውም አካባቢ ከየትኛውም ሀገር የመጡ የሰው ልጆች በሰላም ውለው በሰላም የሚያድሩበት፣ በሰላም የሚንቀሳቀሱበት፣ በሰላም መስራት የሚፈልጉትን የትኛውንም ስራ በሰላም የሚሰሩበት አካባቢ ነው። አካባቢው እጅግ ሰላማዊ አካባቢ ነው። በዚህ ላይ ደግሞ ይሄ ልማት ከተጨመረበት ትልቅ ሳቢ አካባቢ፣ ትልቅ ተፈላጊ አካባቢ ይሆናል። ስለዚህ ሰላሙ ላይ ሲጨመር ደግሞ ትልቅ መልካም ነገር ያለበት አካባቢ ስለሚሆን አጠናክረን እንቀጥላለን። ሁላችንም ባገኘነው አጋጣሚ ሁሉ ለዚህ እና ለሌሎችም መልካም ዓላማ ላይ ለተመሰረቱ ጉዳዮች የልብ አንድነታችንን ጠብቀን ወደፊት ልንራመድ ይገባል። ለኛ የሚሻለን የሚያዋጣን የሚጠቅመን በጋራ መቆም ብቻ ነው። የትላንትናውን ጉዳይ መልካም የሆነውን እየወሰድን ሌላውን እየረሳን ወደፊት የምንራመድበትን ጉልበት ከሚይዝ ከማንኛውም ነገር እየተላቀቅን ወደፊት ልንራመድ ይገባል። ወደ ኋላ እያሰብን ብዙ ብንደክም ለነገ የሚሆን ስራ መስራት፣ ለነገ የሚሆን አካባቢ መቀየር አንችልም። የምንችለው በጋራ ስንቆም፣ በጋራ ስንሰለፍ፣ የልብ አንድነትን ስንፈጥር ነውና ይሄን የልብ አንድነታችንን የመገንባትን ጉዳይ ለማንም ይሄን እንዲያበላሹ ለሚችሉ አካላት አሳልፈን መስጠት የለብንም። ይሄን አጠናክረን ልንቀጥል ይገባል የሚል መልእክት አለኝ። እንግዲህ በዚህ እንቅስቃሴ ውስጥ በጋራ በሀሳብ በአቋም በዓላማ ላይ በጋራ ከመቆም ባሻገር ወደ ተጨባጭ ተግባርም ተገብቷል ማለት ነው። በዚህ ሂደት ውስጥ እስካሁን ድረስ ቃል የተገባው ገንዘብ መጠን 131 ሚሊዮን ብር በላይ ገንዘብ ቃል ተገብቷል። ከዚህ ቃል ከተገባው ገንዘብ ውስጥ በሁለቱም የሂሳብ ቁጥሮች የገባው የገንዘብ መጠን ከ6.6 ሚሊዮን ብር በላይ በጥሬ ገንዘብ ወደ ባንክ አካውንት በሁለቱም የባንክ አካውንቶች ገቢ ተደርገዋል ማለት ነው። እንግዲህ ይህንን በዚህ ውስጥ ቃል ገብታችሁ ለቃላችሁ ታምናችሁ ለህዝባችሁም ለፈጣሪያችሁም ታምናችሁ ቃላችሁን በተግባር ላረጋገጣችሁ የዞናችን ተወላጆች፣ የአመራሮች፣ መንግስት ሰራተኞች፣ ነጋዴዎች፣ ባለሀብቶች ከልብ የመነጨ ምስጋና ማቅረብ ፈልጋለሁ። በዞኑ ህዝብ ስም፣ በዞኑ አስተዳደር ስም ይሄ ዞናችሁን ለማልማት ያላችሁን
ቁርጠኝነት፣ እውነተኛ ልባዊ ፍላጎት ያረጋገጣችሁበት ስለሆነ በጣም እናመሰግናችኋለን። ትልቅ ስራ ነው የሰራችሁት፣ ምሳሌ ነው የሆናችሁት። ከልብ እናመሰግናለን። ቃል ገብታችሁ ገንዘቡን እስካሁን ገቢ ያላደረጋችሁ የዞናችን ተወላጆች እናንተም ለቃላችሁ ታምናችሁ፣ ለህዝባችሁ ታምናችሁ፣ ለፈጣሪያችሁ ታምናችሁ ይሄ ስራ ወደፊት እንዲራመድ ቃል የገባችሁትን ገንዘብ ገቢ አድርጋችሁ ይሄ ስራ ወደፊት እንዲራመድ እንደምታደርጉ አልጠራጠርም። በዚህ ላይ እምነቴ የጸና ነው። ለቃል መታመን ከሁሉ በላይ ነው። ለገባነው ቃል መታመን ከሁሉ በላይ ነው። ስለዚህ ቃል የገባችሁትን ገንዘብ ገቢ አድርጋችሁ እናንተም ለቃላችሁ ታምናችሁ እንድትገኙ በዚህ አጋጣሚ ጥሬን አስተላልፋለሁ። ስራው ቶሎ ተጀምሮ ቶሎ የሚጠናቀቅ ነው። እንደ ሌሎች ስራዎች በግማሽ ዓመት የሚቆይ 1 ዓመት የሚቆይ ስራ አይደለም። ቶሎ ጀምረን ቶሎ ጨርሰን ወደ ሌላ ስራ ነው የምንሸጋገረው። ይሄንን ስራ ወደ ተግባር ለማሸጋገር የሚያስችል የቅድመ ዝግጅት ስራዎችን አጠናቀናል። አሁን ቀጥሎ ወደ ተግባር ነው የምንሸጋገረው። መሬት ላይ ስራውን ወደ መስራት ነው የምንሸጋገረው። ወደ መስራት ስንሸጋገር ብዙ ገንዘብ ያስፈልጋል። የዚህ ገንዘብ ምንጭ ደግሞ እናንተ ናችሁና ይሄንን ስራ በገባችሁት ቃል መሰረት ገንዘባችሁን እየሰጣችሁ እንድትደግፉ ጥሬን አስተላልፋለሁ። ቃል ያልገባችሁ በሀገር ውስጥም ከሀገር ውጭም በተለያየ መንገድ ይሄን ስራ መስራት መጀመራችንን የሰማችሁ የዞናችን ተወላጆች፣ የዞናችን ወዳጆች፣ የልማት ወዳጆች በሙሉ በዚህ በተጀመረው የልማት ጉዞ ውስጥ እንድትቀላቀሉ፣ በዚህ በተለኮሰው የልማት ችቦ የራሳችሁን ችቦ ይዛችሁ ተቀላቅላችሁ ችቦው እጅግ እንዲደምቅ፣ ችቦው እጅግ እንዲታይ፣ እንዲልቅ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። ከዚህ ባሻገር ምናልባት በዚህ ውስጥ ተሳትፎ የነበራችሁ ያልጠቀስኳችሁ አካላት ካላችሁ ለእናንተ ምስጋና ይገባችኋል። በተለይ ይሄ ስራ በሰላማዊ መንገድ እንዲሰራ ትልቅ ዋጋ እየከፈላችሁ ከህብረተሰባችሁ ጋር አንድ ላይ እጅና ጓንት ሆናችሁ አካባቢያችን፣ ዞናችን ሰላም እንዲሆን ከፍተኛ ጥረት እያደረጋችሁ ላላችሁ የዞናችን በየወረዳው በየከተሞቹ ላላችሁ የጸጥታ አካላት በዚህ አጋጣሚ ለእናንተም ምስጋና ይገባችኋል። ጀምረናል። የጀመርነውን ነገር መሀል ላይ አናቋርጥም። ከዚህ በኋላ የምንጀምራቸው ነገሮች አይጨናገፉም፣ ወደፊት ይሄዳሉ። እንጀምራለን። እግዚአብሔርን እና የዞናችንን ተወላጆች እንደዚሁም የልማት ወዳጆቻችንን ይዘን የምንጀምራቸውን ልማቶች ሁሉ እንጨርሳቸዋለን። እግዚአብሔርም ይረዳናል። አመሰግናለሁ።